ከሸቃላነት ወደ ማዳምነት ተቀይረናል ውዶችዬ። እና እንግዲህ ዛሬ ጓደኛዬ ያገሬ ልጅ እህቴ ማለት ነው እንግዲህ ኢትዮጵያውያን እህታማቾች አንድ ደምነንና እንግዲህ ዛሬ የማዳም ቅመም በስራ ደክማ ለፍታ ደፋ ቀና እያለች በማዳም ቤት አሳልፈ አሁን ደግሞ ምን የመሰለ የብረት መዝጊያ የሚሆን እንግዲህ ጣፈንታ ሰጥቷት የማዳም ልጅ እንግዲህ አግብታ ሙሽርዬ እንኳን ለዛ በቃሽ እያልናት እንገኛለን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ ረቢል ዓለሚን። መልካም ጁምዓ ይሁንላችሁ እያለሁኝ እንግዲህ እንደውም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዝት ተረፍ ይበልኝ። እንግዲህ ዛሬ ጁምዓ ነው። በነቢያችን ሰለላሁ ዐለይሂ ወሰለም ላይ ሶላት እያወራን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ መዱ ማለት ነው። ጁምዓችሁ ያማረ የደመቀ ይሁንላችሁ። ሀገራችን ኢትዮጵያን ሰላምና አንድነትን ያንጣልን። በኢትዮጵያ ምድር ያለችውን ሰላም ማጣት ሰላሙን መልሶ ሀገራችን እንደነበር አድርጎ ምስኪኖች በረሃብ እየተሰቃዩ ያሉ ወገኖቻችን ወደ ቤታቸው መልሶ ሀገራችን ዘረኝነትን አጥፍቶ ሰላምን የሚሰፍንበት ሰላም የሚመጣበት የፍቅር ሀገር አላህ ያደርግልን ውዶቼ። እንግዲህ ዛሬ መጥቻለሁኝ። አንዲት እንግዲህ እህታችን እንደኛው ስደት ላይ ለፍቼ ደክማ እቀየራለሁ ለውጣለሁ ብላ እንግዲህ ወደ ስደት አመራች። ከዛም እንደገና ስትሰራ ኖራ አሁን ደግሞ እጣ ፈንታዋ ሆኖ የማዳም ልጅ አግብታ ትገኛለች። እንግዲህ በሶሻል ሚዲያ ሰሞኑን ተፍ ዞር እያረጋችኋት ነው። ብዙም የምትሳደቡ ብዙም በቃ የኛ ወንዶችን አታችሁ ነው ወይ የኛን የኢትዮጵያ ወንዶች አተሽ ነው ወይ በቃ ሰውየው ያገባሽው ጤነኛ አይመስለኝም ምናምን በጣም ብዙ ኮሜንቶች አንብቤያለሁ ማለት ነው። አንዳንዴ እጣፈንታችን ማን እንደሆነ እጣፈንታችን ምን ጋር እንደሆነ እጣፈንታችን ከማን ጋር እንደሆነ ማን ነው የሚያውቀው? ፈጣሪያችን ነው የሚያውቀው ማለት ነው። እና ይቺ ልጅ አገባለሁ ብላ አይደለም ከኢትዮጵያ የመጣችው ወይም የማዳም ልጅ አገባለሁ ብላ አይደለም ከስደት የመጣችው። ግን እጣፈንታ እንግዲህ የሚያጋጥማችሁትን አታውቁትም ማለት ነው። ዋ ለራሴ ብላችሁ መጸለይ፣ ለራሳችሁ ዱአ አድርጉ። የራሴ አወዳደቅ የራሴ መኖሪያ እንዴት ነው ብለን ለራሳችን ከሰው ላይ ጣት ከመቀሰራችን በፊት ወደ ራሳችን ጣታችንን መቀሰሩ ጥሩ ነው። ራሳችንን ዞር ብለን ማየት አለብን ማለት ነው። እና ፈጣሪ ደግሞ የተሻለ ነገር ሊሰጣት ይሆናል። የኛም አረብ ሀገር እንደውም በዲናቸውም ትንሽ ጠንካሮችም አሉ። ሴትን የማይበድሉ የሴትን ክብር የሚያውቁ ሊሆኑ ይችላሉ ማለት ነው። ስለዚህ መልካሙን ግጠመኝ ነው። የኛ ሀገር እያያችኋቸው ነው። እንደውም አሁን ላይ በቲክቶክ ባል አገናኝ ሚዲያ ባል የሌላችሁ እናገናኛለን እያላችሁ ብዙዎቻችሁ ከሀቢባ ጀምሮ ከሀቢባ ቤት ያው ባል የምትፈልጉ ሴትና ወንዶች ትዳር የምትፈልጉ ግቡ እያሉ አሁን አንዳንድ ማዳም ቆሞችም እንደዛው ከፍተዋል። በቲክቶክ ላይ ዞር ስላያቸዋለሁኝ ትዳር የምትፈልጉ ግቡ፣ ወንዱ የሚገባ ሴቱ የምትገባለች፣ ትተያያለች፣ ሀመችተኛለች። ሀብት መረጣ ወይንም እንስሳ ገበያ ሄዳችሁ መረጣ መሰላችሁ እንዴት? ትዳር ግን አልገባኝም። እኔ ለምን ልብ አይኖራችሁም? እኔ በጣም ነው የሚገርማችሁ ነገር ማለት ነው። የማዳም ስራ በጣም ነው የሰለችኝ ጋይስ ከምላችሁ በላይ ወላሂ ነው የምላችሁ። እንዴ በስደት 11 አመታችን እንዴ መከራ እየበላን እየሰራን የሰራነውን ገንዘብ ማንም ቲክቶክ በምልክትም ሆነ ሰው ከፍቶለት ገብቶ ትዳር እናገናኛለን ስላላችሁ ብር እየከፈላችሁ ትዳር ከፈጣሪ ነው። ፈጣሪያችሁን ጸሎት አድርጉ። ፈጣሪ አኗኗሬን፣ ፈጣሪ አሟሟቴን፣ ፈጣሪ ደግሞ እጣ ፈንታዬን ያሳምርልኝ ብላችሁ ጸልዩ፣ ዱአ አድርጉ። ፈጣሪ ያላሰባችሁትን ይሰጣችኋል። ቲክቶክ ላይ ወጣችሁ ተመናቅራችሁ ተቃዋብታችሁ ቁጭ ብላችሁ የቲክቶክ ወንድ ስለመረጠሽ መልካም ትዳር ይኖርሻል ማለት አይደለም። ስለዚህ ውዶች የእንደ አይነት ነገር በነገራችን ላይ አትፈልጉም። በሉ አይዟችሁ በቃ ሀሪፍ ነው የሚላችሁን ብቻ ነው የምትፈልጉት። ግን እንደኔ የደከመው የስደት የማዳም ኩሽና በተለይ ምግብ በመስራት ላባችን ጠብ እያደረግን የምናገኘውን ገንዘብ ባል ሶሻል ሚዲያ ለማግኘት ብዬ አልከፍልም። አታስዋሹኝ። አልሐምዱሊላህ ኒዕመተል ኢስላም እንደዛ ሃይማኖታችንም አይፈቅድም። ሁለተኛ ደግሞ እንደዚህ ተንዘላዝሎ የመጣው ባል በቅንጭላቱ ይቆም፣ አስፈላጊ አይደለም። እና ውዶችዬ ክብራችሁን በሚዲያ ላይ የሚጨፍረው ዱርዬ የተባለ ኦፍ ያለ ዱርዬ የሚፈልጋት እኮ
ምረተብ ስነ ስርዓት ያላት ማዕደብ የሆነችን ሴት ነው የሚመርጠው። በሚዲያ እንደሱ የምትዘላዘለውን ሴት አይፈልግም። ይሄን ታውቃላችሁ። ሴቷም ዱርዬ ሆና መልካም ወንድ ነው የምትፈልገው። እሰቡት እንግዲህ። ግን እናንተ መልካም ሆናችሁ ተቆጥባችሁ መልካም ወንድ ደግሞ ሲገጥማችሁ አስባችሁታል? ማሻአላ። ስለዚህ ምን ልላችሁ ነው፣ የማዳም ቅመምም እንግዲህ ፈጣሪ ይሄ ልጅ ጋር አገናኝቷታል። ለሷ መልካም ሊሆን ይችላል። ከኛ ኢትዮጵያ ወንዶች ፎቶ ሰውነትሽን ፎቶ አንስተሽ ላኪልኝ ካላየሁሽ ወድጀሽ የለም እንዴ የኢትዮጵያ የሀገርሽ ልጅ አይደለሁ እንዴ አልጎዳሽም ወንድምሽ ማለት አይደለሁ እንዴ እህት አለኝ እናት አለኝ ምርጥ የሚያሳምኑ ቃላቶች እየተጠቀማችሁ የሴት ልጅ ነውር የሴት ልጅን ገበና በአደባባይ እያወጣችሁ የምታራክሷቸው ራሳቸውን እንዳጠፉ አንደኛ፣ ሁለተኛ ደግሞ ራሳቸውን ከማጥፋትም ደግሞ ይሄን ያህል ገንዘብ ካላመጣችሁ በቴሌግራም ሆነ በቲክቶክም ሆነ በየሶሻል ሚዲያው እበትንባችኋለሁ እያላችሁ የምታሰቃያችሁ እኮ የኛ ኢትዮጵያ ወንዶች ናቸው እኮ። ሴቷም ልብ የሌላት ሀጀናጀነኝ ወደደኝ ፎቶ እየተነሳይ ያለ ልብስ ትልካለች። እስከ አላህን ፍሩ። አሁን ላይ ወንዶቹ አንገታቸውን ደፍተው፣ ሴቶቹ በጣም ለሴት ጫና የምትፈጥረው ሴት ናት። አንድ ሴት ልጅ ወዳም ሆነ ተገዳም ሆነ መቼም የራቁት ፎቶ ስትለቅ ያን ልጅ ሲፖስተው ሴቶቹ ያንን ጫና ፈጥራችሁ ለምንድነው እህታችንን ገበና እንደዚህ የምታደርገው? ተሳሳተም አትሳሳተም እሷን በውስጥ ተቆጥተን ለምንድነው እንደዚህ የምታደርገው ብላችሁ ወንዱን መቆጣት፣ ወንዱን የእህታችሁን ለእህታችሁ ድምጽ መሆን ሲገባችሁ በኮሜንት ከ100% 95% መጥፎ ኮሜንት የምንጽፈው እኛ ሴቶች ነን። ነገ በኔ ለሰው ላይ ሮጣችሁ ጣታችሁን ከመቀሰራችሁ በፊት ነገ በኔ ብላችሁ አስቡ። ነገ እናንተ መጣፈንታ ምን እንደው አታውቁም ማለት ነው። ስለዚህ ውዶችዬ እኛ አሁን ላይ ቪው ለማግኘት ሰብስክራይብ ለማግኘት ፎሎ ለማግኘት እንጂ የራሳችንን ክብር የቤተሰቦቻችንን ክብር ማንነታችን ረስተናል። ከመቶዎቹ 95% ረስተዋል። በቃ ቪዲዮም ሲበሉም ሲጠጡም ሲተኙም ሲቀመጡ ምንድነው ካሜራ ይደቅናሉ። እስቲ ፕራይቬት ይኖራችሁ፣ እስኪ ፕራይቬት ይኖራችሁ። ባሎቻችሁ እንኳን የሆነ ነገር ቪዲዮ እናድርግ፣ ምግብ እየበላን ቪዲዮ እናድርግ። አላህን ፍራ። አላህ ለኛ ያለውን ነገር ይሰጠናል። በሌላ ቪዲዮ እንመጣለን እንጂ ይሄን ቪዲዮ መለቀቅ የለበትም እያላችሁ እስኪ ተመካከሩ፣ ተወያዩ። በቲክቶክም በምንም የምታዩት እንዴት የሴት ልጅ እኮ ጅስም የሴት ልጅ እኮ ማንነት ክብሯ ሀያ ሊኖርን ይገባል። ሴቶች እያያችሁ ግን እኔ ግርም የሚለኝ ነገር ወይ ሆዳችንን ሲያመን ወይንም የሆነ ችግር ስትመጣብን አላህዬ ሙስሊሙ ክርስቲያኑም እግዚአብሔር ሆይ ማርያም ሆይ እርጅኝ ነገ ደግሞ አፍያ ስትሆኑና ሲሻላችሁ ደግሞ ያንው አመጻችሁን ትቀጥላላችሁ። ያን ራቁታችሁን መምጣት ትጀምራላችሁ። ግን ፈጣሪ ቆንጠጥ ሲያረጋችሁ ፈጣሪን ትጸልያላችሁ። ሲሻላችሁ ደግሞ አትቻሉም። ለምንድን ነው አንቻልም? ከኔ ጀምሮ ለምን ነው ያሁኑን ሄዱና እስቲዋችሁ አሁን እኮ 70 ዓመት 40 ዓመት ወይንም ደግሞ 30 ዓመት ያልሆናቸው ሴት የሆናቸው ሰዎች ሳይሆኑ እንደ ቅጠል እየረገፉ ያሉት እኮ